በያላችሁበት ሰላምና ጤናን የምንመኝላችሁ የተወደዳችሁና የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች እንደምን ሰንብታችኋል? በየሳምንቱ በሰላም ካቶሊክ ቴሌቪዥን እየተዘጋጁ ወደ እናንተ ከሚደርሱ ሳምንታዊ ፕሮግራሞች መካከል አንዱ የሆነው የእንግዳችን ፕሮግራም እነሆ ጀምሯል። ዛሬ እንግዲህ በተለየ መልኩ ከስቱዲዮ ወጣ ብለን ከአዲስ አበባ በርካታ ኪሎ ሜትሮችን ተጉዘን በሐረር ሀገረ ስብከት በድሬዳዋ በቅዱስ አጎስጢኖስ ቁምስና ተገኝተን አንድ እንግዳን ጋብዘንላችኋል። እንግዳችን ማናቸው? በቀጥታ ሄደን እሳቸውን የምንተዋወቅ ይሆናል። በቅድሚያ ግን እንግዳችን ለዚህ ቃለ መጠይቅ ፈቃደኛ ሆነው ጊዜዎትን ስለሰጡን በተመልካቾቻችን ስም እጅግ አድርገን እናመሰግናለን። አመሰግናለሁ። ጥሩ እንግዲህ እንተዋወቅ። እሺ፣ ሚኒሊክ ተስፋዬ ይባላለሁ። መልካም ሚኒሊክ ተስፋዬ፣ አንቱ እያልኩ ልጥራ ወይስ አንተ? እሺ፣ አመሰግናለሁ ስለተፈቀደልኝ። ጥሩ እንግዲህ ሚኒሊክ ተስፋዬ ማን ነው የሚለውን በጥቂቱ ለተመልካቾቻችን ብታስተዋውቅ። የት ነው የተወለድከው? ከዛ መጀመር እንችላለን። እኔ የተወለድኩት እዚሁ ድሬዳዋ ነው። ያደኩትም ግሪካምፕ አካባቢ ነው የተወለድኩትም ያደኩትም እዛ ነው። ትምህርቴን ደግሞ በዚህ በአቡነ እንድሪያስ መለስተኛ ደረጃ ትምህርት ቤት ነው እስከ 8 የተማርኩትኝ። ከዛ በኋላ ሃይ ስኩል፣ ከዛ በኋላ ጀነራል ሜካኒክስ ነው የተማርኩት። አንድ በአንድ እስቲ እንመልከት። የልጅነት ህይወትን እንዴት ታስታውሳለህ? ሚኒሊክ ለቤተሰቦቹ ስንተኛ ልጅ ነበረ? ቤት ውስጥ የነበረ የልጅነት ትውስታ እንዴት ያለ ነው? ለቤተሰብ ሁለተኛ ልጅ ነኝ። እኔና ወንድሜ ነው ያለነው፣ ሁለት ነን። ለቤተሰብ ሁለተኛ ልጅ ነኝ። ትንሽ አስቸጋሪ ነበርኩ፣ አግሬሲቭ ነኝ። ማስታውሰው ነገር ቢኖር አንድ ነገር ካሰብኩና ካቀድኩ ከመተግበር ወደ ኋላ አይደለም። በጣም ደስ ይላል። ጥሩ እንግዲህ ቤተሰብ አካባቢስ የቤተሰብ እገዛ በተለይ ደግሞ በትምህርት ላይ ውጤታማ እንድትሆኑ እገዛ ከማድረግ አኳያ የቤተሰቦች ሚና ምን ይመስል ነበረ? በእናት ነው ያደኩት። ፋዘር እኔ ሳልወለድ ነው በለውጥ ጊዜ ያው ያፓ በሚል እንትን እስር ቤት ገብቶ የነበረውና የኔ መወለድ እንኳን አያውቅም ነበር እና ከዛ በኋላም ረጅም ዓመት እስር ቤት ስለነበረ እኔ ያደኩት በእናት እጅ ነው። በእናትና በአያቴ እጅ ነው ያደኩትና እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ነች። እዚህ ለመድረስም ትልቅ መስዋዕትነት ከፍላ እንዲህ ተቀርጬ ከእግዚአብሔር በታች ሆኜ እንዳድግ ያደረገችኝ እናቴ ነች። ጥሩ እንግዲህ ያው ልጅነታችን እንግዲህ ወደ ትምህርት ህይወት መግባት አለና ለትምህርት እድሜ ሲደርስ ወደ ትምህርት ቤት መሄድ አለ። ወላጅ ወደ ትምህርት ቤት ልጆች ይልካልና እስቲ ትምህርት ቤት አካባቢ የነበረው ሁኔታ ምን ይመስል ነበረ? ሚኒሊክ ምን አይነት ተማሪ ነበረ? መጀመሪያዎቹ ከዜሮ ክላስ እስከ 6ኛ ክፍል ትምህርት በጣም አልወድም ነበር እና ኦልሞስት በመገፋት ነበር ማልፈው ክላሶችን እና ማስታወሰውና ማረሳው በህይወቴ ላይ 6ኛ ክፍል ስንማር 104 ልጆች ነበር አንድ ክፍል ውስጥ። ከ104 ልጆች 103ኛ ወጣሁ። ያንን ውጤት ወስጄ ለእናቴ ማሳየት በጣም በቃ ከበደኝ። ፈርሜ ደግሞ መመለስ አለብኝ። እቤት ገባሁ። ለማንም አልተናገርኩም። አንድ ክፍል ነበረኝ። ሌሊቱን ሙሉ የእናቴ ፍርማ ስለማመድ አድሬ ፈርሜ ይዤ ተመለስኩ። መቼ ማረሳውም እሱ ፈርስት ሚድ ላይ ነበረ። ፈርስት ሚስተር ላይ ግን የወጣሁት 26ኛ ነበር። ከዚያ በኋላ አሻሽለው በጣም ከዛ በኋላ ነው ትምህርቱን ወድጄው መማር የጀመርኩት። ከዛ በኋላ ነው ማትሪክን 88 ነው ያመጣሁት። መማር የጀመርኩት ከ6ኛ ክፍል በኋላ ነው ማለት ይችላል። ስለዚህ ያ ውጤት የማንቂያ ደወል ነበረ ማለት ይቻላል። በጣም አዎ። ጥሩ እንግዲህ ከዚያ በኋላ እስከ 8ኛ ክፍል በኋላ የት ነው የተማሩት? ከ8ኛ በኋላ ሃይ ስኩል ላይ ተማርኩት 9ና 10ን። በእኛ ጊዜ ቴክኒክ ለመግባት የደረጃ ተማሪ መሆን ነበረብሽ። 9ና 10 ከ1 እስከ 10
ደረጃ ያላቸው ነበሩ የቴክኒክ እድል የሚሰጣቸው የነበረና በዛ ደረጃ ውስጥ ስለነበርኩኝ ድሬዳዋ ፖሊቴክኒክ ገባሁኝና 3 አመት በጀነራል ሜካኒክስ ተማርኩኝ። ጀነራል ሜካኒክስም ስማር በጣም በጥሩ ወድጄው ነው የተማርኩት። የማዕረግ ተመራቂም ነበርኩኝ። ፕሮጀክቴም በጣም ጥሩ ነበረ። ምን ላይ ነበር የሰራኸው? ኤሌክትሪክ ላይ ነበር የሰራሁት። ኤሌክትሪክ እና ሶላር ላይ በሶላር እንዴት ምግብን ማብሰል እንደሚቻል ነበር ሰርች ያቀረብኩትና ጥሩ ውጤት ነበረኝና ጥሩ የማዕረግ ተመራቂ ሆኜ ነው ያደግኩትና የተማርኩት በፍቅርም ነው ተምሬ የነበረው። ውስጤ ግን የነበረው ግብርና ነው። በጣም እንስሳ ፍቅር ነበረኝና ቤት ውስጥ የሌለኝ እንስሳ ነበር። ዝንጀሮ ነበረኝ፣ ጦጣ ነበረኝ፣ ጥንቸሎች ነበሩኝ፣ ከ200 በላይ እርግቦች ነበሩኝ እና ሁሉም ያላቸው ፍቅር እኔ መግለጽ አልችልም። እንስሳ ለሰው ልጅ የሚሰጠውን ፍቅር እኔ መግለጽ አልችልም። ዝንጀሮ ሰዓቴን ያውቅ ነበረ በጣም በሚገርም ሁኔታ። አሁን አንዳንድ ሰው ሳወራ ላያምነኝ ይችላልና ትምህርት ቤት መውጫ ሰዓቴን ያውቅ ነበር። አይታሰርም፣ ቤት ውስጥ ነው እንደ ውሻ የሚኖረው። ልክ ትምህርት ቤት መውጫ ሰዓቴ ሲደርስ ከተንበሪ ጋር መጥቶ ይጠብቀኝ ነበር እና ልክ ስመጣ ላይ ነው የሚመጣው። ተያይዘን ቤት እንገባለን። እሱንም እጁን አጥበዋለሁ፣ እኔም እጄን ታጠባለሁ። እኩል ለገበታ መንቀብረው። እሱም ከዛው ሳህን ነው የሚበላው፣ እኔም ከዛው ሳህን ነው። ከዛ ተያይዘን ደግሞ ተቃቅፈን እንተኛለን። ወደ ትምህርት ቤትም ሲሄድ ደግሞ ሸኝቶኝ በር ላይ ሸኝቶኝ ወደ ኋላ ይመለሳል እና እንስሳ እንጃ እኔ ልዩ ፍቅር ነው ያለኝ። ምናልባት እንደው ከእንስሳት ጋር እንደ የተለየ ፍቅር እንዲኖርህ ያደረገበት ምክንያት ይኖራል? ይሄ ነው ብዬ መግለጽ አልችልም። ይመስለኛል የእናቴ ዝንባሌ ወደ እኔ መጣ ይመስለኛል። እናቴም ለእንስሳ ያላት ፍቅር በጣም ልዩ ነው። ድመቶች ነበሯት፣ ልጅ ሆና ታወራልን ነበረ። ውሾች ነበሯት፣ የምታሳድጋቸው ፍየሎች ነበሯት እና የሷ የእንስሳ ፍቅር መሰለኝ ወደ እኔ የሚመጣውና ከአቡነ ድረስ እየተማርን ቅዳሜ እኛ ካለንበት ከግሪካምብ ሰፈር አምዳይል የሚባል ፋርም ነበርና ኦልሞስት የ6 ኪሎ ሜትር ርቀት አለው። በእግር ሄድ ነበር ከብቶች ለማየት። ምንም ማድረገው ነገር የለም፣ ግን ሄጄ ከብቶችን አይቼ ሲታለቡ አይቼ ይዤ ወደ ቤት መለስ ነበር። እንዴት ወደ ጀነራል ሜካኒክስ እንዳደለውም አላውቀውም በዛ ወቅት። ስለዚህ ያው በልጅነት አእምሮ በዛ ሰዓት ያው ከእንስሳት ጋር ያለውን ነገር እያየህ ማደግ ምናልባት ለዚህ አስተዋጽኦ ይኖረዋል። አዎ በጣም አስተዋጽኦ አለው እንጂ ወደ ከብት እርባታ ስገባ ከብት እንኳን አራጡት እንዳላት ብዙ እውቀቱ አልነበረኝም። ለክቼ አላውቅም ነበር ከማየት ውጪ። እንደነገርኩሽ አምዳይል ሄጄ ቆሜ ያለው ምናምን በሩቅ መጠጋታችም ከዛ ውጪ የለም። ግን የፈጣሪ ነገር ብዙ ጊዜ እኔ በህይወቴ ውስጥ ያየሁት ነገር ፈጣሪ ለኛ የሚያደርገው ነገር ከልባችን የተመኘነውን ነገር ነው። ልባችን ያሰበውን ነገር፣ ልባችን ያሻውን ነገር ፈጣሪ ይሰጥሻል። እኔ ተመኝቼ አስቤ ያጣሁት ነገር የለም። መስገድ ለፈጣሪ። ኦልሞስት በጣም የዝቅተኛ ቤተሰብ ልጅ ነኝ። ሃይ ስኩል ስገባ እንዳውም ግማሽ ቀን እየተማርኩ ግማሽ ቀን እየሰራው እናቴን አግዝ ነበረ በከፊል። እምነት አልነበረኝም። ጥምቀትን እንኳን ያወቅኩት በ12 ዓመቴ ነው። ለምንድነው ቤት ውስጥ እንደነገርኩሽ ፋዘር አልነበረም፣ ግን ብዙ የፋዘር ተጽዕኖ ነበረና እሱ ኦርቶዶክስ ነው፣ ማዘር ካቶሊክ ነች እና ታላቅ ወንድሜ ሊጠመቅ ሲል ብዙ ጭቅጭቅ እንደነበር ነው ሂስትሪውን ማቀውና እሱ ወስዶ ኦርቶዶክስ ማስጠመቅ ይፈልጋል። ማዘር ደግሞ አይ ካቶሊክ መሆን አለባቸው ትላለች። በዛ ጭቅጭቅ የሱ ስለቀረ የኔም ተረሳና ከረጅም ዓመት በኋላ እሱ በ16 ዓመቱ እኔ ደግሞ በ12 ዓመቴ ነው እዚህ ቤተክርስቲያን የረገጠው። እዚህ ቅዱስ አውግስጢኖስ ለጥምቀት ማዘር ይዛ ስትመጣ ከዛ በፊት የእምነት ነገር ምንም ማቀው ነገር የለም እና የእምነት ህይወቴ የጀመረው ከዛ ነው። ግን ከዛ በኋላ እንደ እግዚአብሔር ፈቃድ ሆኖ ያው
አሁን ባለውበት ደረጃ በጣም ደስ ይላል። በኋላ ላይ ወደ ቤተክርስቲያን አገልግሎቶች እንመጣለን። ጥሉ እንግዲህ ቀደም ሲል እንግዲህ የተጫወትን ባለንበት ሰዓት ስለ ሶላር ኢነርጂ ወይም ደግሞ ስለ ታዳሽ የኃይል ምንጭ ጥቂት ነገር ብለሃል ነበርና እንደው ይህ ታዳሽ የኃይል ምንጭ በተለይ ይሄ ከኃይል አቅርቦት ጋር ተያይዞ በሀገራችን የሚሰጠው ጠቀሜታ ምንድነው? እዛ ላይ ለማተኮር ያሰብክበት ምክንያትስ ምን ይሆን? ምንድነው ብዙ ጊዜ አይምሮዬ አንድ ሰው ስራ ሲሰራ ሚኒመም ኢነርጂ መጠቀም አለበት፣ ወጪን በጣም መቀነስ አለበት የሚል እንትን ነበረኝ። ብዙ ውስጥ የሚመላለስ ነገር ነበርና እንደ ድሬዳዋ ደግሞ ፀሐይን ስታዩ ዝም ብሎ የሚባክን ኢነርጂ ነው ብዬ ነበር የማስበው። እየተማርና ከአስተማሪዎች ጋር ብዙ ማውራ የነበረው ብዙ ደግፈውኛል። እነሱንም በዚህ አጋጣሚ ሳላመሰግን አላልፍም እና የሰራሁት ነገርም ደግሞ በጣም ሰክሰስፉል ስለነበረ ጥሩ ውጤት መጥቷል። እስቲል ናው እስካሁን ተከትሎኝ አሁን ፋርም ላይም አዲስ ፋርም እያቋቋምኩ ነው። መብራት ስለሌለ ሶላር ኢነርጂ ነው የምጠቀመው። መብራት ስቤ ማስገባት አልፈለኩም እና ሶላር ኢነርጂን አዲስ ቴክኖሎጂ መጥቷል ኢትዮጵያ ውስጥ። እሱን አዲስ አበባ ሄጄ ሼር አድርጌ እሱን አሁን ወደ 10 ኪሎዋት ገጥመን ሙሉ ስራችንን በሶላር ኢነርጂ ነው የምንሰራው። በጣም ደስ ይላል። ክቡራን ተመልካቾቻችን እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ በድሬዳዋ በቅዱስ አጉስጢኖስ ቁምስና ተገኝተን ከአቶ ምኒልክ ተስፋዬ ጋር ነው ቆይታ እያደረግን የምንገኘው። ቀደም ሲል ስለ ልጅነት ህይወቱ አነሳን። ካፍታ ቆይታ በኋላ ስንመለስ ደግሞ ሌሎች ጉዳዮችን የምናነሳ ነው የሚሆነው። እናንተም እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም ከአቶ ምኒልክ ተስፋዬ ጋር ቆይታ እያደረግን እንገኛለን። ቀደም ሲል ስለ ልጅነት ህይወቱ በጥቂቱ አንስተናል። መልካም ምኒልክ፣ እንግዲህ ቆይታችን እንዴት ነው? ደስ ይላል በጣም። እንግዲህ ምናልባት ምኒልክ ልጅ ሆኖ ምን የመሆን ምኞት ነበረው? ብዙ ጊዜ ትምህርት ቤት ላይ መምህራንም ሲጠይቁን እኔ ሳድግ እንደዚህ መሆን ፈልጋለሁ፣ ትምህርቴን ስጨርስ እንደዚህ መሆን የሚሉ አላማዎች ወይንም ደግሞ እቅዶች ይኖራሉ በልጆች። አብዛኞቹ ዶክተር፣ ኢንጂነር የሚሉ ነገሮች ይኖራሉና ምናልባት ምኒልክ ልጅ ሆኖ ትምህርት ቤት አካባቢ በመምህራኖቹም ሆነ በወላጆቹ ሲጠየቅ ምን ነበረ የሚለው? ምን የመሆን ምኞትስ ነበረው? ቴክኒካል ሰው መሆን ነበር በጣም የምመኘውና ልጆኝም ቤት ውስጥ ብዙ ነገር ፈታታለሁ። አስታውሳለሁ አንድ ጊዜ እነሱ ወደ ሌላ ቦታ ሄደው ቤት ውስጥ ብቻዬን ሆኜ ቴሌቪዥኑን ብትን አድርጌ ፈትቼ መቅጠም አቅቶኝ መተው ተገረፍክ? ማዘር በዛ አታምንም። ደስ ይላል። በተለያየ ፊዚካል እንትኖች እንጂ ወይ ምግብ ትከለከያለሽ ወይ ቁርስ ትከለከያለሽ ወይ ምሳ እንደዛ እንጂ የዱላ ነገር እንኳን ብዙ ደስ እንትን አይላትምና ብዙ ሞክር ነበር። የፈጠራ ስራ ሽጉጥ እንሰራ ነበር፣ ጠማሻዎች እንሰራ ነበር እና በጣም ወድጄው ነው ቴክኒክም ስገባ ፈልጌውና ወድጄው ነው። ውጤቴ ጥሩ ስለነበር እንዳውም በጣም ምግባባቸው አስተማሪዎች ለምን ልክ እድል እንደማበላሸት አድርገው ነበር የቆጠሩት። ለምን አትቀጥልም? ዩኒቨርሲቲ ጥሩ ውጤት ማምጣት ትችላለህ፣ ይሄ ጥሩ ማርክ አለ ብለው በጣም ገፍተው ነበርና እኔ ግን ቴክኒኩን በጣም ፈልገው ስለነበር እስቲናው እስካሁንም አንዳንድ የፈጠራ ስራዎችን ሰራለሁ በግብርና ዙሪያ ያሉትን። አሁን ለራሴ ፋርም ራሱ የመኖ ማቀነባበሪያ ማሽኑ ራሴ ነው የሰራሁት፣ የአገዳ መፍጫው ራሴ ነው የሰራሁት፣ ወተት ፕሮሰሲንግ ማሽን አለ እሱን ራሴ ነው የሰራሁት እና እስካሁን አብሮኝ ነው ያለው። ግብርናው በልጦ ወደዛ ስራን ባደላ ግን ጎን ለጎን ውስጥ ያለ አሁንም ፍቅሩና አንዳንድ ነገር እንደዚህ ለየት ያሉ ነገሮች ወጣ ያሉ ነገሮች እሰራለሁ። ጥሩ እንግዲህ ግብርናው ላይ እንዳለ ጠቅሰልኛልና
አሁን በዋናነት ምን ላይ ነው ትኩረት አድርገህ እየሰራህ የምትገኘው? ማሽነሪዎችም እንዳሉ ነግረኸኛል። በዋናነት እስቲ በግብርናው ዘርፍ ላይ አሁን ላይ በምን ዘርፎች ላይ እየሰራህ ትገኛለህ? አሁን አርብቶ አደር ላይ ነው እየሰራሁ ያለሁት እና ዶሮችና የፈረንጅ የወተት ከብቶች አሉኝ። አሁን እንቁላል ምርትና የወተት አቅርቦት ነው ለከተማው ማከፋፈለው። ስለዚህ በከተማው ለህብረተሰቡ ታከፋፍላለህ። በጣም ጥሩ። ወደ ቴክኒኩ ወይንም ደግሞ በተማርክበት ዘርፍ ላይ ከግብርና ውጪ ደግሞ ያሉ ነገሮችን እስቲ እንመልከት። ቤተክርስቲያን አካባቢም የተለያዩ የግንባታ ስራዎች ላይ ተሰማርተ ተመልክተናል እና እስቲ ስለሱስ ብትነግረን። ያው ቴክኒካል ነገሮች ናቸው ያው ተያይዘው እዚህ የመጡትና እንደነገርኩሽ አሁን እምነት መኖር ራሱ ያወቅኩት በ12 ዓመቴ ነው። ግን በወቅቱ የነበሩ አባቶች እንደ አባት ሆነው ስለነሱ መግለጽ አልችልም። እዚህ ደረጃ እንዲደርስ በጣም ቤዝመንት ሆነው እምነት ማለት ካቶሊክነት ማለት ምን እንደሆነ አስረግጠው አስተምረው አሳልፈውኛልና በዛ ነው በጣም መስዋዕትነት ከፍዬ ብዙ ነገሮችን ቤተክርስቲያን ባቅሜ በፋይናንሻልም ሆነ በቴክኒካል ነገሮች ላይ እሳተፋለሁ። ከዛም አልፎ የገዳም ህይወትን ሞክሬ እንትን ሀሳብ ነበረኝ። በስንት አመት? የዛሬ ወደ 16 አመት በፊት አካባቢ በጣም ፍላጎት ነበረኝና በጣም እናወራ ነበር ከሆኑ ካህናቶች ጋር ወደዛ ለመሄድ በጣም ጫፍ ላይ ሆኜ ለቤተሰብ ሁለት ነንና ብራዘር በህመም ከዚህ ዓለም በሞት ይለያል። በኋላ ካህናቶቹ ምንድነው ያሉኝ? በቃ ላንተ አልተፈቀደም። ምንድነው ለቤተሰብ አንድ ከሆንክ ዘር መቋረጥ የለበትም። አንተ ካህን ከሆንክ ማን ነው ዘራችሁን የሚያስቀጥለው የሚል ኢሹ ነበር ያነሱልኝና በዛ ምክንያት ነው በቃ እሱን ትቼ ግን በዚህ መልክ ደግሞ ፈጣሪን ማገልገል ትችላለህ የሚሉ አይምሮ ስላሳመኑኝ በቻልኩት አሁን እንደውን ፈጣሪን እያገለገልኩ በጣም ደስ ይላል። ጥሩ እንግዲህ ስለ ተለያዩ ሙያዎች በስፋት አነሳን። አሁን ደግሞ ወደ መንፈሳዊ ህይወት እንምጣና ቀደም ሲል ለተመልካቾቻችን እንደተናገርከው በ12 ዓመት ክርስትና እንደተቀበልክ ነግረኸኛልና በዛ ጊዜ የነበረው የአባቶችን ትምህርት ያው በጥቂቱ አንስታል። እስቲ ሰፋ አድርገን እንመልከተው። የቅዱስ አጎስጢኖስ ቤተክርስቲያን ካህናት እንዴት ያሉ ነበሩ? በዛ ጊዜ ወደ ቤተክርስቲያን እንድትቀርብ በክርስትና እንድትጠነክር የነበራቸው ሚና ምን ይመስል ነበረ? ከብዙ በጥቂቱ ልግለጽ እንጂ በጣም ከባድ ነው። በእነሱ ነው የተሰራ ነው ማለት እንችላለን። አስታውሳለሁ አባ ፍስሐና አባ ተስፋዬ የሚባሉ ሁለት ካህናቶች ነበሩና በእምነትም ብቻ አይደለም የሚያጠነክሩሽ የነበረው ምድር ላይም እንዴት መኖር እንዳለብሽ ነበር የሚያስተምሩን የነበረውና እነሱ ለኛ የሚከፍሉት መስዋዕትነት እንጃ አንዳንዴ ቃል ማውጣት ይከብዳል። ለምን ኖርማል ከሆነ ሰው ያንን አጠብቂ። በዚህ ላይ በጣም በእምነታችን እንድንቀር ለጋሪ ወስዱናል። ለጋሪ እንትን ቮለንተር እንድንሰራ ያደርጉናል። ምንድነው ብለውኛ ያስተማሩን እምነት ማለት ካቶሊክ ማለት ስሙ አይደለም መኖር መቻል ማለት ነው። እኔ ካቶሊክ ለመባል ልኖርበት ይገባል። ስኖርበት ነው ምንልክ እኮ ካቶሊክ ነው ተብሎ ሊጠራ የሚችለው እንጂ ስሙን ስለያዝኩ አይደለም ካቶሊክ ልባል የሚችለውና እስከዛ ድረስ ነበር የሚያስተምሩንና እንጃ የነሱ ተሰጥኦ ያው የጸጋ ነው። ጸጋ ተሰጥኦ እኛን በጣም አብቅተውናል። እዚህ ጋም ፈራ እግዚአብሔር ኖሮን ፈጣሪያችንን ያገለገልን ቅድሚያ ለፈጣሪያችን እየሰጠን እዚህ ደረጃ እንድንደርስ የሚያደርጉን የነሱ ፈጣሪ ባሉበት ጸጋና በረከቱን እንዲሰጥልኝ በዚህ አጋጣሚ ካዩንም መልእክቴ ማስተላለፍ ወዳል። አሜን። ጥሩ እንግዲህ ይመለከታሉ ብለን ተስፋ እናደርጋለን። ከዚህ ጋር ተያይዞ እንግዲህ ቅዱስ አጎስጢኖስ ቁምስና የረጅም ዓመታት ታሪክ ያለው ቁምስና ነው። ከዚህ ጋር ተያይዞ በተለይ ደግሞ
ቁምስናው ላይ ያሉ ምእመናን ጥንካሬያቸው እንዴት ይገለጻል? በርካታ ወጣቶችንም እየተመለከትን ነበረ። ብዙ ወጣቶች በቤተክርስቲያን አገልግሎት ውስጥ ይገኛሉና እንደ አጠቃላይ የቅዱስ አጎስጢኖስ ቤተክርስቲያንን እንዴት ምኒልክ ይገልጸዋል? ያው ቅድም እንደነገርኩሽ ነው እኛ እናቶቻችን ከዛ ይቀጥሉኛ አሁን ደግሞ ያሉ ታዳጊዎች አባቶች ያስተላለፉትን ነው ይዘን የመጣ ነው። ምንድነው መኖር እኔ እሁድ ቀን መጥቼ ቅዳሴ መካፈል አይደለም ካቶሊክ የሚያሰኝ ውስጡ ገብተሽ መኖርን መሽተትን ተብለን ነው የተማርነውና እዚያ ያ ሁሉ መስዋዕትነት ሲከፍል ሰው በጉልበትም ሰዓቱንም ፈይቶ ምንም ያንን ነው የምናንጸባርቀው። እምነታችን በስራችን ነው የሚገለጸው እንጂ በስማችን አይደለም እኛ መግለጽ የምንፈልገውና በዛ ምክንያት ነው የድሬዳዋ ቁምስና በሀገረ ስብከቱን ብታዩ ለየት ይላል። ያ ምንድነው የነዛ አባቶች ፍሬ ነው። ሁሉም ቤተክርስቲያን መጥቶ ሲሰራ ከፈጣሪው ምን እንደሚያገኝ ያውቀዋል፣ ለማን እንደሚሰራ ያውቀዋል፣ ለማን እንደሚደክም ያውቀዋል። ሰርተንም ነው እሱን ማመስገን የምንፈልገው እንጂ እንዴት ብዬ አንዳንዴ እምነትሽን መግለጽ ያቅትሻልና መኖር ነው ትልቁ የካቶሊክ እምነት። ውስጡ ገብተሽ መኖርና አንድ ሰው ሽቶ ተሽቶ አጠገብሽ ሲመጣ እንደሚሸትሽ ሁሉ እኛ ካቶሊክነታችንን በዛ ጠረን ነው መግለጽ የምንፈልገው። ምኒልክ ካቶሊክ ነው ስትይ ዋይ በምን አንግለው ካቶሊክ ነው ብለሽ ልጠሪኝ የምትችይው? ከምኒልክ ምን አይተሽ ነው? በጎነትን ነው? ሰው ማክበሩን ነው? ትህትናውን ነው? ለፈጣሪ የሚሰጠው ጊዜ ነው? የትኛውን ነው አይተሽ ምኒልክ ካቶሊክ ነው ብለሽ? እና ያ ነው ትልቁ መሰረታችን። የተወደዳችሁና የተከበራችሁ ተመልካቾቻችን የእንግዳችንን ፕሮግራም እየተመለከታችሁ ስለሆናችሁ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከዛሬ እንግዳችን ከአቶ ምኒልክ እንግዲህ ብዙ ቁም ነገሮችን፣ የህይወት ተሞክሮችን፣ ልምዶችን እየተጋራችሁ እንደሆነ ተስፋ እናደርጋለን። መልካም ምኒልክ፣ አሁን ደግሞ በቆይታችን ከምናነሳቸው ጉዳዮች መካከል ወደ ቀጣዩ ስንሻገር የበርካታ ወይንም ደግሞ ዘርፈ ብዙ የሆኑ ሙያዎች ባለቤት ነህ። እንዴት ነው እነዚህ ሙያዎች አቻችለ የምታስኬደው? የሰዓት መከፋፈል ሊኖር ይችላል። በአጠቃላይ እንደው ማለዳ ተነስተህ እስከ ምሽት ድረስ ያለ የህይወት እንቅስቃሴ ሰዓታትን ከፋፍለ በምን መልኩ ነው የምታስኬደው? መጀመሪያ ስነሳ የምነሳው ፈጣሪን በማመስገን ነው። ኦልሞስት ከድሬዳዋ ከተማ ካልወጣው በስተቀር ጧት መጥቼ ቅዳሴ ያስቀድሼ ምስጢረ ቁርባን ቆርቤ ከዛ ስወጣ ነው ስራዎቼን ነው የማቅደው። ሳቅድም ለሱ ሰጥቼ ነው የማቅደው። ብዙ ጊዜ እኔን አስቤያለሁ፣ አንተ ደግሞ ሰርቼ እንድውል የምትፈልገው ሰርቼ እንድውል አድርገኝ ብዬ ነው የምወጣው ከቤተክርስቲያን ስወጣና ካሰብኩት በላይ ነው የምሰራው። ድካምም የለም እና በሱ ጸጋ ስለመጀመር ይመስለኛል። አንዳንድ ሰው አይደክምህም ወይ ምን ጊዜ አለ አይሰልችም ወይ ስለኔ የሚደክሙ ሰዎች አሉ እኔ በሚሰራው ስራና እኔ ግን ኦልሞስት የሱ በረከት ስለተጨመረበት እሱን አመስግኜ ስለምወጣ ምንም አይመስለኝም። ኦልሞስት ቀን ሙሉ ሰርቼ ማታ ስገባ ኦልሞስት ፍሬሽ ሆኜ ነው የምገባው። ማክሰኞ ቀን ከሰዓት በኋላ ከነገና አንቶኒዮስ ቅዳሴ ይካፈላለሁ። ከሞላ ጎደል ቅድሚያ ለሱ ሰጥቼ ነው የምንቀሳቀሰውና እግዚአብሔር ይመስገን ሁሉን ነገር በሱ ብርታትና በሱ ኃይል እንጂ እኔ እዚህ የደረስኩት ኦልሞስት ወደ 20 ዓመት ወደ ኋላ መለስ ብዬ ባየው ኦልሞስት ምንም የሌለኝ ከአንድ ዝቅተኛ ቤተሰብ የወጣው አንድ ልጅ ነኝ። ግን በእግዚአብሔር ጸጋና በረከት ከጓደኞቼ ተሽዬ ዛሬ እዚህ ቦታ አላቆመኝ አክብሮ ክብር ለሰጠኝ ፈጣሪ ክብር ይመስገን ይሁን። ደስ ይላል። በጣም ጥሩ ምሳሌ ሊሆን የሚችል ነገር ነው ያነሳው ምኒልክ። እንግዲህ በህይወታችን እግዚአብሔርን ካስቀደምን ሁሉም ነገር መልካም እንደሚሆን ትልቅ ትምህርት የሚሰጥ ነገር ነው። ጥሩ እንግዲህ
በዚህ ዓለም ስንኖር እንግዲህ ህይወት አልጋ ባልጋ አይደለችም። ብዙ ውጣ ውረዶች ይኖራሉ፣ የህይወት ፈተናዎች ይኖራሉና እነዚህን የህይወት ፈተናዎች ሲገጥሙ እንዴት ባለ መልኩ ነው የምትሻገራቸው? ለኔ ፈተና ደስታ ነው ብልሽ ላትቀበይኝ ትችያለሽ። ግን ብዙ ጊዜ ፈተናዎች ሲደርሱኝ እኔ የቆምኩበትን ቦታ እንዳስታውስ የሚያደርጉኝ ናቸው። ፈጣሪ ደግሞ አብልጦ ከኔ ጋር እንደሆነ ሊያሳየኝ የፈለገበት ጊዜ ይመስለኛል ለኔ። እና ብዙ ነገር ቢጠፋ፣ የንብረት ውድመት ቢኖር፣ የሰው ክህደት ቢኖር ለፈጣሪ ሰጥቼ ነው ማለት ነው። በቃ ብዙ ሰዎች ብዙ ብር ወስደውብኛል በአንድ ወቅትና ሰው ክሰስም ብሎኛል፣ ብዙ ነገር ብሎኛል። እኔ ግን በቃ ለሱ ሰጥቻለሁ። ምን ማለት ነው ለሱ መስጠት ማለት? አንቺ መተው አለብሽ። እኔ ክስ ገብቼ ለፈጣሪ እሰጣለሁ ብላ ለሱ ሰጥተሽ ግን አንቺ ወደ ስራሽ ትሄጃለሽ። ስራውን እሱ ይስራ እና ምንም የኑሮ በጣም ብዙ ጣውረድ አልፈለኝ። ምናልባት እንደው ለተመልካቾቻችን ስለሚያስተምር ነው ጥቂት ነገሮችን ብናነሳ። በአንድ ወቅት ስራ ገና በመጀመሪያ ነበርና መጀመሪያ ፋትኒንግም ሰራ ነበር። ከብትም አይደለም ትንሽ ሰራ ነበርና የምንሰራው ስራ ክሬዲት ነበር። ከብቶች እንገዛለን፣ በብድር ነው የምንገዛው አቅም ስለማይፈቅድ ምንሆንም በብድር ነው የምናመጣው። ሁሉም ብድር ነው እናበላና አደልበን አረብ ሀገር ለሚጭኑ ሰዎች ክሬዲት ነው የምንሰጠውኛ። ደግሞ ወስደው ነው ብር የሚልኩልን። ወደ 180 ከብት ሰጥቼው በዛው ይዞ ጠፋ። በጣም ያሳዝናል። በጣም ብዙ ከብት ነው። በጣም ብዙ ከብት ነው። በዛ ወቅት ወደ 800 ምናምን ሺህ ብር ነው የሚገመተው። ኦልሞስት ከ800 ሺህ ብር አካባቢ ወደ 700 አይደለም 620 ሺህ ብር አካባቢ የሰው ዕዳ ነው። በቃ ምንም አላልኩም። ቀጥታ እዚህ ቤተክርስቲያን ነው የመጣሁት። መጣሁ ፈጣሪ ድካሜን ታውቃለህ። ይሄ ብር ለጋ ቢመጣ መጥፊያ ሊሆን ይችላል። ስለዚህ የሰዎችን ልብ አራራልኝ፣ እዳይ እንድከፍል ብርታት ተሰጠኝ። ይሄን ያልኩት ሌላ ያልኩት ነገር የለም። ከዛ ግን ከብት ለሸጡልኝ ሰዎች ሄጄ እንደዚህ ሆኛለሁ። ትንሽ የፈረንጅ ከብቶች ነበሩኝ፣ 16 ነበሩ የፈረንጅ ከብቶች። የሚያስፈልጋችሁ ከሆነ ብሩ ከብቶች ሸጬ ብሩን ማክፈል እችላለሁ። የምትታገሱኝ ከሆነ ደግሞ ከፈጣሪ ጋር ሰርቼ እከፍላለሁ። መኖ የሰጡኝ ሰዎች ጋር እንደዚሁ በአካል ሄጄ እንደዚህ ነው ያልኳቸው እና በሚገርምሽ ሁኔታ ማንንም የተቃወመኝ ሰው አልነበረም። ሁሉም ሰርቼ ክፈል እንዳትጨናነቅ። እንዳውም መኖ የሰጠኝ ሰውዬ ትልቁ ዳይሱ ነበርና ይሄ ሁሉ እንትን ሆነ ከከሰርክማ ከብቶችንስ ምን ታበላለህ ብሎ በሶስተኛው ቀን ነው በአራተኛው ቀን 50 ኩንታል በቆሎ አስጭኖ በራሱ አልከ በቆሎ ልክላለሁ አውርደልኝ። አመሰግናለሁ ያልኩት ምንም የእግዚአብሔር ስራ ነው። ከዛ ነው ከእንደገና ከዜሮ ተነስቼ እዚህ ደረስኩትኝና ውጣ ወረደችን ለፈጣሪ ከሰጠን መጨረሻው ያምራል። እኔ በዚህ አምናለሁ። በጣም ትልቅ ጥንካሬ ነው። ያው ፈተናዎች ሲገጥሙን እንግዲህ ወደ እግዚአብሔር መቅረብ እጅግ ያስፈልጋል። እሱ ለሁሉም መልስ ይኖረዋል። ከገባንበት ፈተናም ደግሞ የምንወጣበትን መንገድ እሱ ያመቻችልናል። ክቡራን ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። ከሐረር ሀገረ ስብከት በድሬዳዋ ከተማ በቅዱስ አጎስጢኖስ ቁምስና እንገኛለን። ከአቶ ሚኒሊክ ተስፋዬ ጋር ቆይታ እያደረግን እንገኛለን። ጥሩ እንግዲህ አቶ ሚኒሊክ ያው ብዙ ነገሮችን ተጫውተናል። አሁን ደግሞ እስቲ እንዴት ነው ቤተሰብ መስርተሃል ወይ? ልጆች አሉ? እስቲ እሱን ብታስተዋውቀን። አዎ ቤተሰብ መስርቻለሁ። 2 ወንድ ልጆች አሉኝ።
በዛ ሁኔታ ውስጥ ነው ያለው። እንዴት ነው ቤተክርስቲያን አገልግሎት ላይ እንደ አባታቸው ጠንካራ ናቸው ወይ ልጆች? አዎ ገና ልጆች ናቸው 10 እና 8 ዓመት ናቸው። ግን ያው እሁድ መስት ነው ይመጣሉ። እኔ እዚህም በመንቀሳቀሰው እንቅስቃሴ ከስሬ ሆነው ነው እቃ በማቀበል በማለት መስዋዕትነት ከፍለው ከኔ ጋር ያሳልፋሉ። መልካም እንግዲህ እንደው አንተ ካለህ የህይወት ልምድ አኳያ ካለህ የህይወት ተሞክሮ አንፃር ለካቶሊካውያን ምእመናን ምን መልእክት ይኖርሃል? በተለይ ደግሞ በመንፈሳዊ ህይወታቸው እንዲጠነክሩ ለቤተክርስቲያን ቅርብ እንዲሆኑ ቤተክርስቲያናቸውን እንዲጠብቁ ምን መልእክት አለ? ካቶሊካውያን በጣም መጠንከር አለብን። በተለያየ ሚዲያ አሁን ብዙ መስቀል ያለባት ቤተክርስቲያን ብትኖር ካቶሊክ ነች። ብዙ መስዋዕትነት መከፈል አለበት። ያ ደግሞ የካህናት ወይ ጳጳሳት ብቻ አይደለም፣ እኛንም ያካትታል። እኛም ብዙ መስዋዕትነት መክፈል አለብን። እኔ ካቶሊካውያን ማለት እንዴት ብዬ እንደምገልጸው አላቅም፣ አንዳንዴ ይከብደኛልና እንደኔ ግን ኦልሞስት በቅዱስ ቃሉ ገበሬው እርሻ ሲቆፍር አልማዙን አግኝቶ አልማዙን መልሶ ቀብሮ ያለው ሁሉ ሸጦ ለውጦ ሄዶ ያን እርሻ እንደገዛ ሁሉ ካቶሊክ ማለት እንደዛ ነውና ከምንም በላይ እምነታችንን መጠበቅ አለብን። ለእምነታችን መስዋዕትነት መክፈል አለብንና እምነታችንን ደግሞ በስራ ማሳየት አለብንና የተለያዩ ውዥንብሮች ቢመጡ ኃላፊ ስለሆኑ በነዛ ውዥንብሮች እንዳንወዛወዝና እምነታችንን ጥርጣሬ ውስጥ እንዳይገባ ጸንተን በጸሎት መቆም አለብን ብዬ አስባለሁ። በጣም ደስ ይላል። ትልቅ መልእክት ነው። ብዙዎች ያው ይማራሉ ብዬ ተስፋ አደርጋለሁ። መልካም ሚሊኒክ እንግዲህ ቆይታችንን እያገባደድን እንገኛለን። ምናልባት ያላነሳነው ነገር ካለ እንደው ይሄ ነገር መተላለፍ አለበት የምትለው ማመስገን የምትፈልገው አካል ካለ እድል ልስጥ። ከመጀመሪያም እንደጀመርኩት ነው ማመስገን የምንፈልገው እኔ የሃይማኖት አባቶቻችን ነው። ከምንም በላይ ካፑቺኖች በእነሱም ስላደኩ ሊሆን ይችላልና የካቶሊክ ትልቁ መሰረት ናቸው ብዬ ነው ማስበውና በኑሮ ህይወት ከኔ ጋር ያለፉትንም ያላለፉትንም የካፑቺን አባቶችን በጣም በእግዚአብሔር ስም ማመስገን ፈልጋለሁ። የካቶሊክ ምእመናኖችንም በጣም ብዙ መስዋዕትነት የሚከፍሉ አሉ ለቤተክርስቲያን በብዙ ፈተና ውስጥ ሆነው ቤተክርስቲያን የሚመላለሱ አሉ። ስለዚህ ሁላችንም የካቶሊክ ምእመናኖችን ማመስገን እንወዳለን። አቶ ሚኒሊክ ጥሩ ቆይታ ነበረን። ያው በቆይታችን ውስጥ በርካታ የህይወት ተሞክሮ ልምድ አጋርተናል። እጅግ አድርገን ነው የምናመሰግነው። ያው ጥቂት ጊዜህን ሰውተህ ያው ብዙ ስራ ይበዛብሃል እንረዳለን። ነገር ግን ጊዜህን ስለሰጠህን በሰላም ካቶሊክ ቴሌቪዥን በእንግዳችን ፕሮግራም ተመልካቾች ስም እጅግ አድርገን እናመሰግናለን። ክቡራንና ክቡራት ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊው የእንግዳችን ፕሮግራም ይህንን ይመስል ነበረ። በዛሬው የእንግዳችን ፕሮግራም መነሻችንን አዲስ አበባ አድርገን መዳረሻችንን ሐረር ሀገረ ስብከት በድሬዳዋ ቅዱስ አጎስጢኖስ ቁምስና ተገኝተን ከቁምስናዋ ምእመን ከአቶ ሚኒሊክ ተስፋዬ ጋር ያደረግነውን ቆይታ ነበር የተመለከታችሁት። አቶ ሚኒሊክ እንግዲህ በተለያዩ የሙያ ዘርፎች የተሰማራ ጠንካራ በመንፈሳዊ ህይወቱ ጠንካራ የሆነ ምእመን ነው። የህይወት ተሞክሮን እንደተመለከታችሁት አጋርቶናል። ለነበረን ጊዜ እናመሰግናለን። ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረኩኝ ቤተልሔም ኪዳኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ድረስ መልካም ሳምንት።